ረዳኢተ ክርስቲያን ማርያም ተብሎ ለማርያም የተሰጠ ቤተ ክርስቲያን በመስቀል ምልክት ነው የተሰራው። ፍኖተ መስቀል እንለዋለን። የመስቀል መንገድ ነው። ወደ መስቀል በሚሄድበት ወቅት ያሳለፋቸውን ነገሮች የሚያሳይ ነው። ወተቶች ፊውቸር የወደፊት ህይወት ለመስጠት ነው። ሰው ወንድሜ ነው ካለኮ ሰው መሆን ወንድም ነው እንጂ ሃይማኖት አይደለም። እዛ አዳራሽ መተን ምሳን መመገብ እንችላለን። ትምህርቱን እስከመጨረስ ድረስ ምንም ክፍያ አልከፍልም። ሰላም እግዚአብሔር ይመስገን። ሰላም ነኝ እግዚአብሔር ይመስገን። እንኳን ለፋሲካ በዓል አደረሰው። እንኳን አብሮ አደረሰን። ዛሬ እንግዲህ ዲላ የሚገኘውን የዶን ቦስኮ ቅጥር ውስጥ ያለውን ቤተክርስቲያን ለማየት ነው የመጣ ነው። አሁን የምንገኘው በዲላ ዶን ቦስኮ ቅጥር ግቢ ውስጥ ነው። እዚህ ቅጥር ግቢ ውስጥ ብዙ የምንሰራቸው ስራዎች አሉ። ከነዚህ ስራዎች አንዱ የቤተ ክርስቲያን ስራ ነው። ይህች ቤተ ክርስቲያን የተሰጠችው ለእናታችን ለቅድስት ድንግል ማርያም ነው። ረዳኢተ ክርስቲያን ማርያም ተብሎ ለማርያም የተሰጠ ቤተ ክርስቲያን ነው። አዎ። ስለዚህ ይሄ ቤተ ክርስቲያን የተመሰረተው በኢትዮጵያ አቆጣጠር በ1993 ዓመተ ምህረት ነው። ይሄ አዲሱ ቤተ ክርስቲያን እንጂ ከዚህ በፊት ሌሎች 3 ቤተ ክርስቲያኖች አሉ። አንደኛው በኮምቦኒዎች የተጀመረ ትንሽዬ ቤተ ጸሎት ናት። እዛ ውስጥ 10 የማይሞሉ ሰዎች ናቸው የጀመሩት። ከዛ በመቀጠል ሌላ አዳራሽ አነስተኛ አዳራሽ አሁንም ኮምቦኒዎች የሰሩት ነው። ወደ 150 የሚሆኑ ሰዎችን የሚይዝ ነው። የምእመኑ ቁጥር እየጨመረ ሲመጣና ዶን ቦስኮ ሲመጣ ሌላ ከዚህ በፊት አንድ ቤተ ክርስቲያን እዛ ጋር አለ። እሱ ተሰራ። ቤተ ክርስቲያን በስንት ዓመተ ምህረት የተመሰረተው? የመጀመሪያው ትንሹ ቤተ ጸሎቱ የተመሰረተው በ1970ዎቹ መጀመሪያ ላይ ነው። 1970 በእኛ አቆጣጠር በዚያን አካባቢ ነው። ሁለተኛው 1970 አጋማሽ ላይ ቁጥሩ እየጨመረ ስለመጣ፣ ሶስተኛው ሳሌዚያኖች ከመጡ በኋላ የተሰራ ስለሆነ 80ዎቹ መጀመሪያ ላይ የተሰራ ነው። ይሄ እንግዲህ በ1990 ተጀምሮ በ93 አልቆ አገልግሎት መስጠት የጀመረ ነው ማለት ነው። ቤተክርስቲያኑ በመስቀል ምልክት ነው የተሰራው። ውስጥ ገብተህ በምትመለከትበት ጊዜ በደንብ ይታያል። ወይም ከዛ ከደወል ቤቱ ሆነ ወደ ቁልቁል ስታየው መስቀሉ ይታያል። በመስቀል ምልክት ነው የተሰራው። ይሄ አንዱ ለየት የሚያደርገው ነገር ነው። ስንገባ የመስቀሉ እግር እዚህ ጋር ይሄኛው የመስቀሉ እግር ይሆንና ሁለቱ የመስቀሉ ክንፎች ሆነው መንበረ ታቦቱ በኩል የመስቀሉ ጭንቅላት ይሆናል ማለት ነው። መስቀሉ ጋር 3 ነገር እንመለከታለን። በዚህና በሁለቱ የሶስቱን የቅድስት ሥላሴን ሶስትነትና አንድነት በሚያሳይ መልኩ ነው የካቶሊክ ቤተክርስቲያን የቅድስት ሥላሴን አንድ አካል 3 መሆናቸውንም ደግሞ ታምናለችና ቤተክርስቲያኑ በዚያ መልኩ የተሰራ ነው። የመስቀል ምልክት ይዞ መሰራቱ ለየት ያደርገዋል። ስለዚህ ሰዎች በሶስቱም ቦታ ላይ ተቀምጠው ስርዓተ ቅዳሴውን እንዲከታተሉ ቃሉን እንዲሰሙ የሚጋብዝ አይነት አሰራር መሆኑ ለየት ያደርገዋል። በተጨማሪ በሶስቱም በኩል በሮች አሉ።
ደወል ቤቱ ወደ 33 ሜትር እንደሆነ ነው የሚነገረው። ብዙ ወጣቶች እየሄዱ ላይ ይመለከታሉ። ውስጡ ወደ ላይ መውጫም አለው። አገልግሎቱ ደወል ለመስጠት ነው። ደወል ለመደወልና ምእመናንን ለማንቃት ነው። ምእመናን መተው ሰዓት ደርሷልና እግዚአብሔር አምላካችሁን አምልኩ የሚል ምልክት ያለው ነው። የማይችልም ደግሞ ከቤቱ ሆኖ ይሄን ደወል ሲሰማ ቢያንስ ጸሎት ያደርሳል። አንዳንድ ሰው በህመም ምክንያት ተቸግሮ ወደ ቤተ ክርስቲያን የማይመጣ አለ። ደወሉ ያነቃዋል። ካልሆነ ደግሞ ቤተ ክርስቲያን ሰዎች እንዲመጡ የሚጋብዝ ነው። ከዚህ በተጨማሪ ወደ ላይ ከፍ ማለቱ ደግሞ ከምድር ወደ እግዚአብሔር ቤት ወደ መኖሪያው የመሄድ ምልክት ነው። ስለዚህ መሰላል አለ። በመንፈሳዊ ህይወታችን እኛም ሁሉ ጊዜ ነቅተን ወደ መንግስተ ሰማይን እንድንመኛት የእግዚአብሔርን ቤት እንድንመኝ የሚያሳይ ምልክት ያለው ሆኖ ነው የተሰራው። አራት አቅጣጫዎች አሉት። ምስራቅ፣ ምዕራብ፣ ደቡብ፣ ሰሜን ብሎ በአራቱም አቅጣጫ ያሉ ሰዎች ደወሉን እየሰሙ ሁሉም ማለት ነው አጠቃላይ ደወሉን እየሰሙ እግዚአብሔርን እንዲያመልኩት መንፈሳዊ ህይወታቸውን እንዲመግቡ የሚያደርግ ያ ምልክት ያለው ደወል ነው ማለት ነው። ዶን ቦስኮ የተሰጠው ለወጣቶች ለህፃናት ነው የሚለውን መልእክት ለማስተላለፍ ነው። ዶን ቦስኮ ጋር በሚመጡበት ጊዜ ዶን ቦስኮ እንደምታየው በፍቅር ልጆችን ይይዛል፣ ልጆችን ይወዳቸዋል። ስለዚህ ልጆቹም ሙሉ በሙሉ ተስፋ በሱ ይዘው በራስ መተማመን ልጅቷን እንደምታያት ተንጠልጥላለች። ልጁን የፍቅር አባት መሆኑን በሚገልጽ መልኩ እየተቀረጸ ነው። ከውጭ ነው ተገዝቶ የመጣው እንጂ በዚህ ሀገር የተቀረጸ አይደለምና ልክ ቤተ ክርስቲያኑ በሚሰራበት አካባቢ በ1993 94 ዓመተ ምህረት ቤተ ክርስቲያኑ ሲጀምር አብሮ መጥቶ እዚህ የተቀመጠ ነው። ያው የኛ አብዛኛው ቤተ ክርስቲያን እንደምታየው ግርግዳው ጡብ ነው። ጡብ መሆኑ የበለጠ ውበት እንዲኖረው ያደርጋል። ከዚያ ቤተ ክርስቲያኑ በዚህ መልኩ ተሰርቶ ይሄ አርክ ነገር ያለው ከጭንቅላቱ ላይ ይደረጋል። የቅድስና ምልክት ነው። ቤተ ክርስቲያኑ ቅዱስ ቦታ ነው ለማለት ጭምር ለማመልከት የሚያሳይ ነው። በብዛት የሮማውያኖች ስታይል ነው እንዲህ አይነት ነገር። አሁን በእኛም ሀገር አለ። በበር ላይ ብቻ ሳይሆን በመስታወቶቹም ላይ በመስኮቶች ላይ እናያለን። ቅዱሳን አይታቸው ከሆነ ጭንቅላታቸው ላይ የሆነ እንደሚቀመጥ ነገር አለ። እሱ ቦታው ቅዱስ ነው። ቅዱስ የሆነ ቦታ ስለሆነ ራሳችሁን አዘጋጁ ለመጸለይ ከእግዚአብሔር ጋር ለመገናኘት የምትገቡበት ቦታ ነው ብሎ ልባቸውን ሰዎች እንዲያዘጋጁ ለማድረግ ተብሎ ጭምር ነው። ልክ እዚህ ጋር ስትመጣና ይሄን ስታይ የሆነ ነገር ይቀሰቅሳል ከውስጥና ተዘጋጅተ እንድትገባ ያደርጋል ማለት ነው። ወደ ቤተ መቅደስ እንገባለን። አሁን ቀጥሎ ያለውን ነገር እንመለከታለን። እንግዲህ ቤተ መቅደስ ውስጥ ስንገባ ቀደም እንደነገርኩ የመስቀል ምልክት ነው። አሁን ግን ምእመናን የሚቀመጡበት ወንበር እዚህ ጋር ስላለ ከዚህ ጋር ማየት ይከብዳል። ይሄ የመስቀሉ እግር ነው። ላይ ጭንቅላቱ አለ። በወዲህ በኩል ደግሞ ክንፎቹ አሉ ማለት ነው የመስቀሉ። ቤተ ክርስቲያኑ ስንመለከት ሁለት ክፍል አለው ማለት ነው። ያው ይሄ ቤተ ክርስቲያን በመስቀል ቅርጽ የተሰራ ስለሆነ ሰዎች በክንፉም ይቀመጣሉ። በሁለቱ የመስቀሉ ክንፎችና በእግሩ ይቀመጣሉ። ይሄ አንደኛው ክፍል ነው። ሁለተኛው ክፍል ደግሞ ካህናቶች ቆመው ቅዳሴ የሚቀድሱበት ቦታ መንበረ ታቦቱ የሚገኝበት ቦታ ነው። ከዛ በውስጥ በኩል አንድ ቦታ ክፍት አለ። ቅዳሴ ስነ ስርዓት የሚያገለግሉ የንዋየ ቅድሳቶች ያሉበት ቦታ። አዎ የካህናት አልባሳቶች፣ ጽንሃ ይሄ ለእጣን ማጠንት መሆን የሚያገለግል መስቀል ወዘተ የሚቀመጡበት ቦታ አለ። የውስጡ ገጽታ
ለየት የሚያደርገው ያው ከላይ ስትመለከት መስቀሉ ያለበት ቦታ እና ዋናው ትልቁ ቦታ ላይ ይሄ እንደ ሉል አይነት ነገር እንመለከታለን። ትልቁ ማለትም ምእመኑና ካህናቶቹ አንድ ላይ ሆነው የሚያገለግሉበት ቦታ እንደሆነ የሚያሳይ መልኩ ነው። እዚህ ቤተክርስቲያኑን ልዩ የሚያደርገው ይሄ ፍኖተ መስቀል መኖሩ ነው። በግርግዳዎቹ ላይ ፍኖተ መስቀል ክርስቶስ ሞት ከተፈረደበት ጊዜ ጀምሮ እስከሚቀበርበት ቦታ ድረስ በመንገድ ወደ ቀራንዮ ጎልጎታ ሲሄድ ማለት ነው ያደረጋቸውን ጉዞዎች የሚያሳይ ነው እና በመንገድ ላይ ያጋጠሙትን ነገሮች የሚያሳይ ነው። ያው ከዚህ ከምዕራፍ 1 ነው የምንጀምረው። ኢየሱስ ክርስቶስ ሞት ሲፈረድበት መሞት አለበት ተብሎ ሲነገር ከዛ ሁለተኛው ላይ መስቀል ነው ድሮ የሚገደሉት ወንጀለኞች። ስለዚህ ክርስቶስም እንደ ወንጀለኛ ስለተቆጠረ በወቅቱ በመስቀል እንዲሞት ነው የተፈረደበት። ስለዚህ መስቀሉን ተሸክሞ ይሄዳል። በሶስተኛው ላይ ይወድቃል። መስቀሉን እንደተሸከመ የሚወድቅበት ሁኔታ ነው ያለው። አራተኛው ላይ ከእናቱ ጋር ሲገናኝ ያው እናቶች ለልጆቻቸው ምን ያህል ቅርብ እንደሆኑ እንዴት እንደሚራሩ እንዴት እንደሚያለቅሱ እናቱ ቅድስት ድንግል ማርያም በጉዞው ላይ ስታገኘው ያለውን ሁኔታ እንመለከታለን። አምስተኛው ማረፊያ ላይ ደግሞ ቀሬናዊ የተባለ አንድ ስምዖን ሲረዳው ነው። እንዲህ እያለ ኢየሱስ ክርስቶስ እስከሚቀበርበት ቦታ ድረስ ያለውን የሚያሳዩ ፎቶዎች አሉ፣ ስዕሎች አሉ። ልክ ነው፣ መንፈሳዊ የሆኑ ስዕሎች። እነዚህን ስዕሎች እያየ ምእመኑም በተለይ በአብይ ጾም ወራታውን ባለንበት ጊዜ ጸሎት ያደርጋል። በየአርቡ እየመጣ በየማረፊያው እያረፈ ጸሎት የሚያደርግበት ወቅት ነው ማለት ነው። እናታችን ቅድስት ድንግል ማርያም ሐውልት አለ። ይሄ ሐውልት ዶን ቦስኮ ራሱ በህልሙ የተመለከተውና የሚወዳት የእናታችን ቅድስት ድንግል ማርያም ሐውልት ነው። እሱ ራሱ ነው የክርስቲያኖች ረዳት ማርያም የሚል ስም የሰጣት። ከዛ ረዳኢተ ክርስቲያን ማርያም ብለን በግዕዙ በዚህ አይነት መልኩ እንጠራታለን። እዚያ ጋር ኢየሱስ ክርስቶስ ትንሳኤው ከሞት ሲነሳ እንመለከታለን። ስዕሉ ዲፒክትድ የሆነ የመስታወት ስዕል ነው። በመስታወት ላይ የተሰራ ስዕል ነው። ነጭ ለብሶ እንመለከታለን። በተጨማሪ እጁን ዘርግቶ ፊቱ ላይ ደስታ ይታያል። ከሞት የመነሳት የደስታ ምልክት ነው ማለት ነው። በተለይ ነጭ መልበሱ በመስታወት ላይ የተሰራ ቅብ ነው። በተለየ መልኩ በሚያምር መልኩ ሆኖ እንዲሰራ የተደረገ ነው። ይሄ ደግሞ የደህንነታችን ማዕከሉ ኢየሱስ ክርስቶስ ከሞት መነሳቱ ነው። ሞቱ አልቀረም፣ ከሞት ተነስቷል። ሞት እሱን አሸንፎት ሊያስቀረው አልቻለም። እኛም ከሞት የምንነሳበት ሁኔታ ነው ያለው የሚል ከሁሉም ምስሎች ይሄ ከፍ ብሎ እንመለከታለን ማለት ነው። በሐዋርያት ሥራ ላይ የተነገረው ቃል ነው የሚያሳየን። እናታችን ቅድስት ድንግል ማርያምና ሐዋርያቱ ክርስቶስ ካረገ በኋላ ከሞት ተነስቶ ካረገ በኋላ እነሱ እየጸለዩ እያለ እየዘመሩ እያለ ከሰማይ በእሳት መልክ በላያቸው ላይ መንፈስ ቅዱስ መጣ ይላል። እነዚህ የምናያቸው ቅጠል የሚመሳሰሉት ከሰማይ የመጡ እሳቶች ናቸው፣ የመንፈስ ቅዱስ ኃይል። ስለዚህ በዚያን ጊዜ ደቀ መዛሙርቱ አብረው የነበሩት በሙሉ እናታችን ቅድስት ድንግል ማርያምም በመንፈስ ቅዱስ የመሞላታቸው ምልክት ለማሳየት ነው። እንግዲህ የተያያዘ ነው። ክርስቶስ ሞት ይፈረድበታል፣ ከዛ ይቀበራል፣ ይሞታል፣ በሶስተኛው ቀን ይነሳል። ከተነሳ በኋላ ሐዋርያቱ ደግሞ ሲጸልዩ በሰማይ ከሰማይ የእግዚአብሔር መንፈስ እንደሞላቸው የሚያሳይ ነገር ነው።
በዓለም አቀፍ ደረጃ በተለያዩ ሀገራት አገልግሎት እየሰጠ የሚገኘው የዶን ቦስኮ ማህበር በሀገራችን በተለያዩ አካባቢዎች ትምህርትና ሰብአዊ ድጋፍ እየሰጠ ይገኛል። በዲላ ከተማም 50 ዓመታትን የዘለቀ የበጎነት ተግባር እየፈጸመ ነው። የኛ ተልእኮ ኤዱኬሽን ነው በተለይም እና ከኤዱኬሽን ጋር አንዳንድ የቻሪቲ ስራ ለመስራት ነው። ስለዚህ በሁሉም ላይ እንሰራለን። በአፍሪካ ውስጥ የዶን ቦስኮ አባሎች 2500 ናቸው። በዚህ ኢትዮጵያ ውስጥ 120 ነን። 16 ቦታ አለን። ስለዚህ ትልቅ ማህበር ነው። የኛ ዓላማ ለሌላ ሰዎች በተለይም ለወጣቶች ፊውቸር የወደፊት ህይወት ለመስጠት ነው። ዶን ቦስኮ በ19ኛው ክፍለ ዘመን ማለት ነው የመጀመሪያው አጋማሽ ላይ የተወለደ ሰው ነው። ሲመሰረት በዚህ አይነት መንገድ በአንድ ካቶሊካዊ ካህን ዶን ቦስኮ በተባለ ሰው የተመሰረተና አሁን ኦልሞስት በዓለም አቀፍ ደረጃ ወደ 133 ሀገሮች ውስጥ እየሰራ ይገኛል። ጣቶችን አልባሌ ከሆኑ ቦታዎች ላይ በማንሳት ሞያ፣ የቀለም ትምህርት ወዘተ በማስተማር ወደ ማህበረሰብና ወደ ቤተሰብ መመለስ ነው። ወደ ጎዳና ሊወጡ ያሉትንም እና ከአነስተኛ ገቢ የሚመጡ ልጆችን በተቻለ መጠን በትምህርት የሚያገኙበት መንገድ እየፈለገ የሚያስተምር ነው። ወደ ዲላ ሲመጡ ሳሊጃኖች በ1982 ዓመተ ምህረት መጀመሪያ የመጡት አባ ኤሊዮ አባ ፍራንኮ የተባሉ ሁለት ትላልቅ አባቶች ናቸው። እዚህ የምናየው ቦታ ላይ በፊት ጫካ ነበር። በኮምቦኒዎቹ ምንም አልነበረበትም። ይሄንን ቦታ ከወሰደን በኋላ መጀመሪያ ያደረጉት ነገር ቴክኒካል ስኩሉን የሙያ እንትኑን መስራት ነው። 1986 87 አካባቢ ይሄ ቦታ አልቆ ለወጣቱ ትምህርት የሙያ ትምህርት ማለት ነው የሁለት ዓመት ኮርስ እየሰጡ ትምህርት እየሰጡ ወጣቱን በሙያ ማዘጋጀት ማብቃት እና ራሱን እንዲችል ማድረግ ነበረ። ለማህበረሰቡ የሚደረገው ነገር አንደኛ ከድህነት ወጥቶ ራሱን የሚችልበት መንገድ በራሱ ወይም በልጆቹ እንዲያገኝ ማድረግ ነው። የዲላ ዶን ቦስኮ ቅርንጫፍ ወጣቶች በስነ ምግባር ታንጸው የተለያዩ የሙያ ባለቤት እንዲሆኑ በመስራት በከተማው ፈርቀዳጅ የተግባር ዕድ ተቋም ነው። ቲቪቲ ማለትም የሙያ ትምህርት ይኖራል እና ጋራዥ ሚን ስራ እናስተምራለን ለ200 ልጆች በዓመት። የኛ ስራ በኤዱኬሽን እና ሌላ ቦታ በልማት ምክንያቱም ከመጀመሪያ በዲላ ዶን ቦስኮ የታወቀ ነበረ። እዚህ ግቢ ውስጥ መኪና ጥገና አለ፣ ኤሌክትሪክ ስራ አለ፣ ኤሌክትሪክ ዝርጋታ፣ ኤሌክትሮኒክስ ጥገናዎችን ያደርጋሉ፣ የእንጨት ስራ አለ፣ የብረት ስራ አለ። እንደነዚህ አይነት ሙያዎችን እንዲቀስሙ ይደረጋል። ዋላሜ ላይ እንዲሁ ትምህርት ቤት የቀለም ትምህርት ቤት አለ እየሰጠን ነው። በተጨማሪ ደግሞ የእርሻ ሙያ ባለቤቶችም እንዲሆኑ ስራውን እየሰሩ እነሱም እንዲማሩ የሚገኘውም ግብአት እዚህ ለሚገኙና በምግብ እገዛ ለምናደርግላቸው የአካባቢው ማህበረሰብ አገልግሎት የሚውል ነው። እኛ ትንሽ ዝቅተኛ ቤተሰቦች እንትን ስለነበር 2 ብር በቀን እየከፈሉን ምስኪኖች ስለሆኑ ማለት ነው እንድንማር የተደረገው። ከዛ በ1990 ዓመተ ምህረት ራሴን ችዬ በኮንስትራክሽን ፍቃድ በማውጣት እየሰራሁ ቆይቻለሁ። እስካሁንም በእንደዚሁ አይነት ነገር ላይ ነው ያለሁት። ብዙዎቹ ድሃዎች ነን፣ ግን አሁን ዛሬ ሀብታም እንድንሆን ራሳችንን እንችላለን። ከኛም አልፎ ደግሞ ሌላውንም እንድናገዝ ረድተውናል። አባ ወሰዱን እዚህ አስገቡን። ከዛም በኋላ ተግባራዊ 2 ዓመት ብቁ የሙያ ባለቤት አድርጎ ነው። ከዛም በዛ መነሻ እኔም ደግሞ ብዙ ነገሮችን እያወቅኩ ሄድኩኝ። ከዚህ ሲወጣም ውጪ ላይ ያለውን የገንዘብ እንዴት መገኘት እንደሚቻል እንዴት መስራት እንደሚቻል ይሄንን እያወቅኩኝ ሲሄድ ያው በታማኝነትና በጥሩ ስነ ምግባር ቆይቼ ከዛ የራሴን ድርጅት ለመስራት በቃው።
ጎዳና ላይ ወደቁትን ማንሳት፣ የታረዙትን ማለበስ፣ የተራቡትን መመገብ ቀዳሚ ተግባር የሆነው ማህበሩ ባለው የእርሻ መሬት አትክልትና ሰብሎችን ያመረተ አቅመ ደካሞችን ይመግባል። የኛ ዓላማ ሰዎች ለመረዳት ነው። በተለይም አነስተኛ ሰዎች እነዚህ ድሆች በተለይም ልጆች ያለ መንገድ በጎዳና ይኖራሉ። አንዳንድ ምግብ እንሰጣለን። በየቀኑ በየኛ ምግብ ቤት 250-300 ልጆች ሁልጊዜ ይገባሉ እና ምግብ ያገኛሉ። ይህ ከ30 ዓመት በፊት ጀምረዋል፣ እስካሁን ይቀጥላል እና ስለ እነርሱ በተለይ ማሰብን በእኛም እርሻ ቦታ ዋላሜ የሚባል ቦታ ምግብ እንደ ቦቆሎ፣ እንደ ብሎኬ፣ እንደ ጤፍ እርሻ እናደርጋለን። ከዚህም ለእነርሱም በቂ ይኖራል። በዶን ቦስኮ ቤተክርስቲያን ስር ባሉት እነዚህ ደካማ የሆኑ አቅም የሌላቸው የሚያገዛቸው የሌለ ሰዎችን እንደ በሊስት ተይዘው ተለቅመው ይታገዛሉ። ቤት ለቤት እየተከደ ማለት ነው። ከዛ በተጨማሪ ወደ 500-600 የሚሆኑ ሰዎች ምንም ነገር የሌላቸው የሚበላ የሚጠጣ የሌላቸው በጣም በድህነት ውስጥ ያሉ ሰዎች ከዚህ አካባቢ ላይ እየመጡ እዚህ ምግብ እንዲመገቡ ይደረጋል። አሁንም እየቀጠለ አለ። እዚህ የምግብ መመገቢያ ማዕከል አለን። እየመጡ ያንን እንዲበሉ ይደረጋል። የዶን ቦስኮ ማህበር ትምህርት የትውልድ መሰረት ነው ብሎ ያምናል። ከፍሎ መማር የማይችሉ ልጆችንም ከኬጂ እስከ መሰናዶ ትምህርት ቤት እየመገበ ከትምህርት ገበታ እንዲቋደሱ ያደረገ ነው። ብዙ ትምህርት ቤቶች ለ2500 ተማሪዎች እናስተምራለን። ስፖንሰርሺፕ ፕሮግራም ይኖራል በእኛ በኩል። በአንደኛ ደረጃ ትምህርት ቤት 110 ሰዎች ተማሪዎች በነፃ ምክንያቱም ከምግብ ቤት እነዚህ የአስፈላጊ ልጆች በነፃ ትምህርት እንሰጣለን። ሌላ እንረዳለን። ግማሽ ክፍያ እንሰጣለን ለአንዳንድ ደካሞች። ግን የኛ ዓላማ ብር አይደለም። ዶን ቦስኮ ለወጣቶች በተለይም ሰርተዋል። እኛም የእሱ ስራ ለመከተል እንፈልጋለን። ከፍለው መማር የማይችሉ ትምህርት እየፈለጉ መኖራቸው ከታወቀ ከተረጋገጠ በነፃ ትምህርት የሚያገኙበት ሁኔታ አለ። ለምሳሌ ቢያንስ በአንድ ትምህርት ቤት ውስጥ ከ500 በላይ የሚሆኑ ልጆች መክፈል ካልቻሉ ወይ ሙሉ በሙሉ በነፃ ወይም የተወሰነ ፐርሰንት ብቻ ከፍለው እንዲማሩ ይደረጋል። ይሄ በሁሉም ትምህርት ቤት ነው፣ ዲላ ላይ ብቻ ሳይሆን። ከዶን ቦስኮ ትምህርት ቤት ለኔ የተሰጠኝ ድጋፍ ምንድነው? አንደኛ ነገር በመማሪያ ቁሳቁሶችን አሟልቶልኛል። ሲቀጥል ደግሞ ምንድነው በትምህርት ቤት ክፍያ ምክንያት እጨነቅ ነበርና የትምህርት ቤት ክፍያውን የሙሉ አመት ከፍሎልኝ ከአንደኛ ክፍል አስጀምሮ እስከ 8ኛ ክፍል ድረስ ትምህርት ቤቱ ሸፍኖልኝ ነው የምማረው ማለት ነው። የትምህርት ቁሳቁስ ቦርሳ፣ ደብተር፣ እስክሪብቶ ሁሉን አሟልተውልኛል። ለኔ ያረጉልኝ ገዛ በቃ ትምህርቱን እስከመጨረስ ድረስ ምንም ክፍያ አልከፍልም። በትምህርቴም ደግሞ ጥሩ ውጤት እያመጣው እገኛለሁ። በየምሳ ሰዓቱ እየመጣን አዳራሽ አለ። እዛ አዳራሽ መተን ምሳን መመገብ እንችላለን። እንዲሁም በየጊዜው በየአመት በዓሉ እየመጣን እህል እየወሰድን በዓሉን እንድናከብር ደስተኛውን እንድናሳልፍ ያደርጉልናል። ከዜሮ ክፍል ወደዚህ ወደ አንደኛ ክፍል ሳልፍ ጊዜ ዩኒፎርሞችን አሰፍተውልናል። አብረን የምንማረውም ሆነ ከዛም ያሉ ከዛም በታች ላሉት ወደ አንደኛ ክፍል ስናልፍ እነሱ ነው ዩኒፎርም የሚያሰፉልን። ክፍያውን መክፈል ሲጀምሩልኝ በትምህርቴም ሐሳቤን በፊት ስለ ክፍያው ነበር። አሁን ስለሱ ተቼ ስለ ትምህርቴ ብቻ ግብ አርግቼ እየተማርኩ ስለሆነ በትምህርቴ በጣም ጥሩ ጎበዝና ውጤታማ ተማሪ ነኝ። በደረጃ ቤት ተሸላሚ ተማሪ ነኝ። እዚህ ሃይማኖት አይደለም ሰው ሆኖ
እንትኑን ተከትሎ በጥሩ ስነ ምግባር ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ሙስሊም አለ እና ወንድም ሰው ለወንድሜ ነው ካለኮ ሰው መሆን ወንድም ነው እንጂ ሃይማኖት አይደለም። ሃይማኖት ከሰው በኋላ ነው። እነሱም ያስተምሩን ከይበልጥ ሙያና ስነ ምግባር ነው። እኔ አሁን እድለኛ ነኝ ማለት ነው። ከዛ ተነስቼ እዚህ ደርሼ ማለት ነው። መሰረቱ ዋናው ሰብአዊነት ነው። አብዛኛው የዚህ ተቋም ተጠቃሚ ከመጀመሪያው ነው ከተመለከተ ከየትኛውም ቦታ ይምጣ ከየትኛውም ሃይማኖት ይሁን ዶን ቦስኮ ተቋም ውስጥ መተው የሚጠቀሙ ተጠቃሚዎች የሚሰሩ ሰራተኞች አጠቃላይ መሰረታቸው ሰብአዊነት ነው። አባታችን በሰማያት ያለህ ተለይቶ